በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ እጅግ ለየት ያሉና ድንቅ መልእክት የያዙ የህልም ፍቺዎችን ይዤላችሁ ቀርቤያለሁ። በጫካ ውስጥ የታየችው ውብ ቤተክርስቲያንና የአባት ራቁትነት ምን መልእክት እንዳለው እንዲሁም ዘመናዊውን ቴክኖሎጂ ተከትሎ በፌስቡክ ስቶሪ ላይ የሚታዩ የቤተሰብ ምስጢሮች ፍቻቸው ምንድን ነው? እነዚህ ህልሞች የማስጠንቀቂያ ደወል ናቸው ወይንስ የምስራች? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ፍቺዎቹ እንለፍ። የመጀመሪያው ህልም ቢአር ጎሊስ ይላል። በጫካ ውስጥ እየሄድኩ ከዛ ትንሽዬ ከተማ የምትመስል በመብራትና በአትክልት ያጌጠች ቤተክርስቲያን አየውና ተመስገን፣ እችን አይደለም እንደ የሚፈልጋት ብዬ ወደ ውስጥ ገባው። ከዛ አንድ በዕድሜ ተለቅ ያሉ አባት አገኘውና ነይ ተክል ትከይ አሉኝ። እሺ ብዬ ተቀብዬ ተከልኩ። ወደ መግቢያው በር ተመልሼ እዛ ቁሜ ቤተክርስቲያኗ ሳያት በጫካ ውስጥ እንዴት እንደምታምር እችማ ከከተማ ሰዎች አምጥቼ እንዲጎበኝ ማድረግ አለብኝ ብዬ ተሳልሜ ወደኋላ ዞር ስል ልክ ስብሰባ ትላልቅ ሰዎች ተሰብስበው በወንበር ላይ ቁጭ ብለዋል። አባቴ ወደ እነሱ የሄደ የሱሪው ቀበቶ ተፈትቶ ሱሪው ሊወልቅ ግማሽ መቀመጫው ደርሶ ወንበሩ ላይ ተዝለፍልፎ ቁጭ አለ። በስመ አብ አባዬ ምን ሆኖ ነው እያልኩ ትንሽ እንደቆየ ቁሞ በመሃል ሰዎች ራቁቱን ሱሪው ወልቆ እኔም ደንግጬ ብርድ ልብስ አለበስኩት። ሰዎቹ ፊታቸውን አዞሩት ይላል። ይህ ህልም ሁለት ተቃራኒ መልእክቶችን የያዘ ነው። አንደኛው የአንቺን መንፈሳዊ እድገት ሲያሳይ፣ ሁለተኛው ደግሞ ስለ አባትሽ ወይም ስለ ቤተሰብ ክብር የሚሰጥ ትልቅ ማስጠንቀቂያ ነው። በጫካ ውስጥ ያለችው ያጌጠች ቤተክርስቲያን፣ ጫካ የዚህ ዓለም ፈተና እና ግራ መጋባት ምልክት ነው። በዚህ ውስጥ ያጌጠች ቤተክርስቲያን ማግኘትሽ በፈተና መካከል ያለሽን ጽኑ እምነት ያሳያል። ተክል ትከይ መባልሽ በቤተክርስቲያን ውስጥ የራስሽን አሻራ የምታሳርፊበት የጽድቅ ስራ፣ ለምሳሌ ምጽዋት፣ አገልግሎት ወይም በጎ ተግባር እንደምትፈጽሚ የሚያሳይ ታላቅ የምስራች ነው። ከከተማ ሰዎች ላምጣ ማለትሽ ይህ ምንድነው? ያንቺን ቅንነትና ሌሎችን ወደ በጎ መንገድ የመምራት የወንጌል አገልግሎት ፍላጎትሽን ነው የሚያሳየው። የአባትሽ ሱሪ መውለቅና ራቁቱን መሆን በህልም ትርጓሜ ልብስ ክብርና ጸጋ ነው። የአባትሽ ሱሪ መውለቅና ራቁቱን መታየቱ ደግሞ ምንድነው? እርሳቸው ወይም ቤተሰቡ ሊገጥማቸው የሚችልን የክብር መጉደል ወይም ነውር ያመለክታል። አባትሽ በታላላቅ ሰዎች ፊት እንዲህ መሆኑ ምንድነው? በሰዎች ዘንድ የሚያሳፍር ነገር ሊገጥማቸው እንደሚችል ወይም መንፈሳዊ ጥበቃቸው ጸጋቸው እንደራቃቸው የሚጠቁም ማስጠንቀቂያ ነው። አንቺ አባትሽን በብርድ ልብስ መሸፈንሽ የአባትሽን ነውር የምትሸፍኚ በጸሎትሽ የምታቆሚያቸውና ከውርደት የምታድኛቸው አንቺ እንደሆንሽ ነው የሚያሳየው። ሰዎች ፊታቸው ማዞራቸው ደግሞ ነገሩን እግዚአብሔር በቸርነቱ እንደሚሸፍነው ያሳያል። ምንድነው? ይህም አንቺ በመንፈሳዊ ሕይወትሽ ጠንካራ ብትሆኝም ስለ አባትሽና ስለ ቤተሰብሽ ክብር ግን ከወትሮ በተለየ ልትጸልይ እንደሚገባ ነው የሚያሳየው። ስለ አባትሽ መጸለይ ያለብሽ አባትሽ ከጤና መታወክ፣ ከስም መጥፋት ወይም ከማንኛውም የሚያሳፍር ፈተና እንዲጠበቁ በስማቸው መጸለይ ያለብሽ። ስትሰግጂ እጅሽ ላይ ስማቸውን ጽፈሽ ብትሰግጂ መልካም ነው። ተክል ትከይ የተባልሽው ምንድነው? ትእዛዝ። ይህን ትእዛዝ በተግባር መተርጎም አለብሽ። ማለትም በቤተክርስቲያን ውስጥ የምትችይውን በጎ ተግባር አድርጊ ማለት ነው። ምስጢር ጠባቂ ሁኚ። እንደ ብርድ ልብሱ ሁሉ በቤተሰብሽ ውስጥ የሚታዩ ድክመቶችን በጸሎትና በምክር ለመሸፈን መሞከር አለብሽ። ህልሙ ይሄን ይመስላል። ሁለተኛው እልፍነሽ ይላል። ደህና መጡ መምህር ይላል። ደህና አለው እናቴ። የሆነ ግብዣ ያለን ይመስለናል።
ሰርክ ይሁን ምርቃት አላውቅም፣ ብቻ ፀጉራችንን ተተኩሰን አምሮብናል። እኔ ነጭ ኮት ፓንት ከነ አላባሹ ለብሼ አንገቴ ላይ ደግሞ ሰፊ ስካርፕ ጣል አድርጌያለሁ። የአስሬ ሴት ልጅ የ5 ዓመት ልጅ ይዤ እንደተቀመጥኩ ልጅቷ እንሂድ ወደ ሰዎቹ ወደ ግብዣው አለችኝ። እሺ ብያት ሄድን። ቦታው ስንደርስ በጣም ርቀት ያለው ደረጃ ነው። መውረድ አልቻልንም። እግራችን ተንጠለጠለ። እንዴት እንውረድ? በዛ ላይ ልብሴ ነጭ ነው። ከተቀመጥኩበት ይቆሽብኛል እያልሁ እያሰብሁ ልጅቷን የምትቀበለኝ ሴት መጣች። ልብሴን ዞር ብዬ ሳየው የተቀመጥኩበት አልቆሸሸም። የተቀበለችኝ ውይ እልፌ ደግሞ ይዘሻት መቀመጥ አቃተሽ ስትለኝ እንሂድ አለችኝ። ምን ላድርግ እምቢ ካለችኝ እያልሁ ባነንኩ። ሴቶቹን ማስታወስ አልቻልኩም። በትሪ እንጀራ ስጋም አለው። ብቻ ድግስ ነው። እየተዋከቡ ነው። ጥሬ ስጋም አለው። ምን ይሆን ይላል። ይህ ህልም የክብር የጥንቃቄና የኃላፊነት ምልክቶችን አጣምሮ የያዘ ነው። ነጭ ልብስ፣ ኩልል ያለ ፀጉር እና የተተኮሰ ፀጉር እና ድግስ ምንድን ነው? ነጭ ልብስ መልበስ እና ፀጉር ተተኩሶ ማማሩ በህልም ትርጓሜ ንጽህናን፣ ሰላምን እና በሰዎች ዘንድ የሚገኝን ክብር ያሳያል። ነጭ ልብስ የጽድቅና የደስታ ምልክት ነው። ድግሱ ምርቃት ወይም ሰርግ በህይወትሽ ውስጥ የሚመጣን የምስራች ወይም የስኬት ጊዜን ያመለክታል። ደረጃውና እግር መንጠልጠል ምንድነው? ደረጃ መውረድ አለመቻል እና እግር መንጠልጠሉ ወደምትፈልጊው የደስታ ወይም የስኬት ቦታ ለመድረስ ገና ያልተጨረሱ ያላለቁ ጉዳዮች እንዳሉ ነው የሚያሳየው። እንዴት እወርዳለሁ ብለሽ መስጋትሽ በህይወትሽ የሚገጥሙሽን መሰናክሎች በብልሃት ለማለፍ የምታደርጊው ጥንቃቄ ያሳያል። ነጭ ልብሱ አለመቆሸሹ ከተቀመጥኩበት ይቆሽሽብኛል ብለሽ ሰግተሽ ልብስሽ ጸድቶ መገኘቱ ትልቅ ትርጉም አለው። ይህ ምንድን ነው? በስራሽም ሆነ በህይወትሽ ውስጥ ስምሽ ሳይጠፋና ክብርሽ ሳይጎድል ፈተናዎችን እንደምታልፊ የሚያሳይ የምስራች ነው። እግዚአብሔር ከነቀፋ እንደሚጠብቅሽ ማሳያ ነው። ድግሱና ጥሬ ስጋ ያልሽው ምንድን ነው? በህልም የበሰለ ምግብና ድግስ ደስታ ቢሆንም ጥሬ ስጋ ማየት ግን ብዙ ጊዜ ጥንቃቄን ይፈልጋል። ምንድነው? ጥሬ ስጋ በትርጓሜ መጽሐፍት ሐሜትን ወይም መገፋፋትን ሊያመለክት ይችላል። በድግሱ ላይ መዋከፍ መኖሩ በደስታሽ መካከል ጥቂት የማይረቡ ወሬዎች ወይም የሰዎች መገፋፋትን ሊኖር እንደሚችል ይጠቁማል። ይህ ህልም ምንድነው? በአጠቃላይ መልካም ቢሆንም በክብርሽና በደስታሽ መካከል የሚያጋጥሙሽ ትናንሽ መሰናክሎች ደረጃውን በትዕግስት ማለፍ እንዳለብሽ ያሳያል። ክብርሽን መጠበቅ አለብሽ። ነጭ ልብስሽ እንዳልቆሸሸ ሁሉ በስራሽና በሰው ዘንድ ያለሽን መልካም ስም የሚያጎድፍ ነገርን እንዳይኖር በንቃት መጓዝ አለብሽ። ሐሜትን መሸሽ አለብሽ። ጥሬ ስጋው የሚያመለክተው የማይጠቅሙ ወሬዎችን ስለሆነ በሰዎች መዋከብና ወሬ ውስጥ እንዳትገቢ መጠንቀቅ አለብሽ። ኃላፊነትሽን ተወጪ። ምንድነው? ልጅቷን ይዘሽ መቀመጥ አቃተሽ መባልሽ በአደራ በተሰጠሽ ስራ ወይም ኃላፊነት ላይ ጠንከር እንድትይ የሚያሳስብ መልእክት አለው። ህልሙ ይህን ይመስላል። ሌላኛው መስከረም ይላል። እኔ ያየሁት ህልም የአክስቴ ልጅ ባሏ 2 ቪዲዮ የፌስቡክ ስቶሪ ላይ አድርጎ አየሁት። አንዱ ቪዲዮ እናቴ ናት እህቷ ቤት አድራ ይመስለኛል። ጠዋት ላይ ፊቷን ልትታጠብ ውሃ በጣሳ ይዛ ግቢ ውስጥ አጥር ስር ልትቀመጥ ነጠላዋን እያስተካከለች እያለ ስልክ ተደውሎላት ቁጭ ብላ ስታወራ የሚያሳይ ቪዲዮ ነው። ሁለተኛው ቪዲዮ የራሱ 2 ሴት ልጆች ጓሮ ላይ እንሰት ውስጥ ሲጫወቱ ፎቶ ምናምን ሲነሱ የሚያሳይ ነው። ስቶሪ ላይ አድርጎ አየሁና ይሄ ደግሞ ለምንድን ነው የእናቴን ቪዲዮ ቀርጾ እዚህ ላይ የለቀቀው
ምን አስቦ ነው እላለሁ። ምንድን ነው ፍታልኝ ወንድሜ ይላል። ይሄ በዘመናዊ ዓለም የምንኖር በመሆናችን አእምሯችን እንደ ፌስቡክ ስቶሪ ያሉ ነገሮችን ለምልክትነት ሊጠቀም ይችላል። የምንድን ነው እናትሽ በቪዲዮ ማየትሽ እናትሽን ፊቷን ልትታጠብ ስትዘጋጅና ስልክ ስታወራ ያየሽው እርሷ ዘንድ ላይ ያለ ምስጢር ወይም ወሬ ይፋ እንደሚወጣ ነው የሚያሳየው። ውሃ መያዟ ምንድነው ንጽህናን ቢገልጽም ቪዲዮ ግን በሰው ዘንድ የሚታይ ነገር መኖሩን ይጠቁማል። እናትሽ ስልክ ስታወራ በቪዲዮ መታየቷ ከቤተሰብ አባላት ወይም ከሩቅ ዘመድ የሚመጣን ወሬ ወይም መረጃ ያመለክታል። የአክስትሽ ባል ይህንን ቪዲዮ መለጠፉ የቤተሰባችሁ የውስጥ ወሬ ወይም ሁኔታ ለሌሎች ሰዎች ግልጽ ሊሆን እንደሚችል ማስጠንቀቂያ ነው። ልጆቹ በእንሰት ውስጥ ሲጫወቱ ማየትሽ እንሰት በህልም ትርጓሜ በረከትና የምግብ ዋስትና ሲሆን ልጆቹ በጓሮ ውስጥ በእንሰት መካከል ሲጫወቱና ፎቶ ሲነሱ ማየትሽ በዚያ ቤተሰብ በአክስትሽ ቤት ውስጥ የሚመጣን ሰላም፣ ደስታና የተትረፈረፈ በረከት ያሳያል። ቪዲዮው የደስታ መሆኑን መልካም የምስራች መሆኑን ነው የሚያሳየው። ለምን የእናቴን ቪዲዮ ለቀቀው የሚለው ስጋትሽ ይህ በህልምሽ ውስጥ የተሰማሽ ስሜት በጋዶ ዓለም ካለሽ ጥንቃቄ ጋር የተያያዘ ነው። ምንድነው የእናትሽ የግል ሁኔታ ፊቷን ልትታጠብ ስትል ለሰው መታየቱ እናትሽ ወይም ቤተሰቡ በሰዎች አይን ወይም ንግግር ውስጥ እንዳሉ ነው የሚጠቁመው። ምንድነው ይህ ህልም በአንድ በኩል በረከትን እንሰቱን ቢያሳይም በሌላ በኩል ግን የቤተሰቡ ምስጢር ለሰው እንዳይጋለጥ ጥንቃቄ ማድረግ እንደሚገባ ነው የሚጠቁመው። እናትሽም ሆነሽ አንቺ የቤተሰባችሁን የውስጥ ምስጢር ወይም የግል ህይወት ለሌሎች ለአክስት ባልም ቢሆን ከመናገር ወይም ግልጽ ከማድረግ መቆጠብ እንዳለባችሁ ያሳያል። ክፉ አይን እና የሰዎችን ትኩረት ለመከላከል እናትሽን በጸሎት እንድታሳስቢያት ማሳሰብ አለብሽ። የእንሰቱ በረከት የአክስትሽ ልጆች በእንሰት ውስጥ የታዩት ለደስታ ስለሆነ በቤተሰባችሁ መካከል የሚመጣውን በረከት እንግዲህ መቀበል ነው። በበረከት በምስጋና መቀበል ያስፈልጋል። ህልሙ ይሄን ይመስላል። እናትሽን በጸሎት ብታስቢያት መልካም ነው። ተመልካቾች ዛሬ ያየናቸው ህልሞች እንደሚያሳዩት ፈጣሪ በህልማችን በኩል ምስጢራችንን እንድንጠብቅ ከሐሜት እንድንርቅና በፈተና መካከል ያለውን በረከት እንድናስተውል ይነግረናል። ከነዚህ ህልሞች ውስጥ የእናንተን ህይወት የሚመስለው የትኛው ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ የሆናችሁ ደግሞ በየቀኑ ድንቅ የሆኑ ህልሞች ለማግኘት ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር የታየውን ለበጎ ያደርግላችሁ። በሚቀጥለው ቪዲዮ በሌላ ህልም እስክንገናኝ ሰላም ቆዩልኝ።